እወዳለሁ ብዬ ላንተ ያለኝን ስሜት ማሳነስ አልፈልግም። ላልወድ አልችልም። እንደምጠብቅሽም ታምኛለሽ? ከዚህ በኋላ አሳልፈህ እንደማትሰጠኝ አምናለሁ፣ ግን ሀፋፍ ነው። አታምኝም? አንተ ፈቅደህ አሳልፈህ ትሰጠኛለህ ብዬ አላምንም። ያው ከአቅምህ በላይ ከሆነ ዝና አሁንም ይዘኛል ብዬ እፈራለሁ። እንግዲያውስ እስካሁን እንደ ውሻ ኖሬያለሁ። ከዚህ በኋላ ግን አንቺን ለመጠበቅ እንዳንበሳ ሆናለሁ። ሉላዬ ሙሽ፣ ከዚህ በኋላ ሞቼ ነው የምንለያየው። እኔም ወንድ እሱም ወንድ። ተነሽ እንውጣ። የናፈቀሽን ፀሐይ፣ የናፈቀሽን አየር እንደ ልብሽ ቦርቂበት። ተነሽ እንውጣ። ተው ሞገስ፣ ስሜት አያትሁን። ዛሬ ነው የምንጠነቀቀው፣ ለነገ ስንል ነው። ነገ የተሻለ ጊዜ መጥቶ ነጻ እስከምንሆን ድረስ ዛሬ የምንፈልገው ነገር ይቅርብን። አታምኝም? ቆይ ሰርቀናል? አልሰረቅንም። ቆይ እሺ፣ ወንጀል ሰርተናል? ስለዚህ ተነሽ እንውጣ። በቃ ተነሽ እንውጣ። ታጥሼ ቢስ ነው አለልሽ። እንዴት ነሽ? ደህና ነኝ። አንተ በቃ እንደ ከተማችሁ በማታ መውጣት ጀመርካ? በትንሽ ቀን ነው እባክሽ። ደህና ነሽ? ምን አዲስ ነገር አለ? አዲስ ነገርማ ምሳሌ ሕክምናዋን ጨረሰች። አትይኝም? ኪድዬን ከነገ ወዲያ ሮጧት አዲስ አበባ ይገባል። እና ተሻላት ማለት ነው? ሕክምና ተሳካ? አላወኩም። እዛው ቦሌ ነው የምናውቀው። አብረን ነው የምንሄደው? አይ እኔ እንኳን አልሄድም። ምንድነው አንተ ክፉ ነህ እንዴ? እኔ ክፉ ሰው አልወድም። በእናትህ ክፉ አይደለሁም። አየህ አይደል ሞጌ፣ ሉላን መልሰህ አገኛት። ምሳሌ ግን ብትሞት መልሰህ እናገኛት ነበር። ስለዚህ ቡራ በወሰነ ውሳኔ በቃ ሊቆጭህ አይገባም። እዚህ ድረስ ከተከተልሽ እኮ የሆነ ሰው አያ እኔ ብቻ ሞጌ፣ እኔ እኮ መጀመሪያውንም ስትደውልልኝ ነግሬህ ነበር። አውዳት የሆነ ሰው ሲደበቅ አየሁ። ችግር የለውም ማለት እንዴ? እንዴት ነው ችግር የሌለው? ያማል እንዴ? እስካሁን ደውሎ ለዝና እየመጣ ይሆነ ወይ? ፈላ አሁን ያንተ ሞት ነው የሚሆነው። ቀጥቅጣው እኮ ነው የመጣችው። ይኸውልሽ ዳት እዚህ ጋር ሆነሽ እንዳትንቀሳቀሽ። እንዴ የምሳሌ ሕክምና በዲል ተጠናቀቀ። እንዲሁም ወደ ቤታቸው የሚመለሱበትም ቀን ታወቀ። ምሳሌ ሕክምና መጨረሷን እንጂ መናገር መቻል አለመቻሏን አልተናገረም። ብሩክ ሰርፕራይዝ ሊያረጋቸው የፈለገ ይመስላል። ቅድስት እጅግ በጣም ደስ ብሏታል። እምትይዘው የምትጨብጠው አጣለች። ነጋሽ ሊመጡ ነው ብላለች። ዳጣ ከመምጣቱ በፊት ሞገስንና ብሩክን ማስታረቅ ይኖርብናል፣ አለዛ ይሄ ጭራቅ የበለጠ ያለያያቸዋል እያለች ነው። ዳጣ የልጅ ብልህ ናት። ሉላና ሞገስም ጥሩ ጊዜ እያሳለፉ ነው። ዝናህም ደግሞ ሉላን ባለመኖሯ እጅግ በጣም የሚያረገውን አጥቷል። ማህሌት ይሄን አጋጣሚ ተጠቅሜ ዝናን የግል ያረጋለሁ ብትልም ሳይሳካላት ዱላ ብቻ ጥፊ አትርፋ ተመልሳለች። እነሱን የምትበቀላቸው በእንደዚህ ነው ብትለውም እንዴት አንቺ ጋር ስለተኛ ሆኔ እንዴት ነው መበቀላቸው ቢልም እኔ የብሩክ ሚስት ነኝ ብለዋለች። ብሩክ ሚስቱ አይደለሽም፣ እንኳን አሁን አይደለም ቀርቶ ድሮም ከማንም ጋር የምትገዳደሚ ሴት ነሽ። ከአንቺ ጋር ብሩክ በጭራሽ ባልና ሚስት ሊሆን አይችልም ብሎ አስረግጦ ነግሯታል። እሷም እያስጠላኝ ነው ብላለች። ግን እኮ ለኤፍራታ እንዴ ጥፋት እንደሆነና ስተት እንደሆነ ከሱ መለያየት እንዳልነበረባት ሞገሷም ሆነ ክብሯ ብሩክ እንደነበረ ሲያወሩ ነበር። እሷም እየቆጫት እንደሆነ ደግሞ አሁን ለዝና ለማስመሰልና እሱን ለማማለል የምትጠቀማቸው አማርኛዎች እንግዲህ እንደዚህ ሆነዋል። እኔ በጭራሽ እሱን አልፈልገውም በጣም ነው ያስጠላኝ እያለች ነው። ግን ደግሞ ሉላን የግልህ ማረግ ካለብህ እሱ ከመምጣቱ በፊት ማረግ አለብህ። ብሩክ እንደምታስበው ፈሪ አይደለም ብለዋለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንዴት ተመለከትነው ምሳሌ ተከታታይ ድራማ ዝና እንግዲህ ሉላ ከቤት እንደወጣች ስላልተመለሰች ሞገስን ፈልጎ አሳዶ አግኝቶ ሁለቱንም ሲያገኛቸው ለሱ እንዲደውልለት እንደዛ ካላደረገ ግን ለራሱም ከባድ እርምጃ እንደሚወስድበት አስጠንቅቆ ነግሮታል። እና ስለ ሉላ አንዳንድ ነገሮችን ሲነግረውም ሚስትን እኮ በግዳጅ አይሆንም በፍቅር ነው እንጂ ስለዚህ ከምትወደው ሰው ጋር እንድትኖር ፍቀድላት ብሎት የበለጠ አሳብዶታል። ድሮም ቢሆን ሞገስ የያዘውን ነገር መቀማት እንደሚያስደስተው ከልጅነቱም ቢሆን ተናግሯል። ስለ አባቱም አንዳንድ ነገሮች የሞገስ እንደሆነች እያወቀ አስገድዶ በጉልበትና በሀብቱ እንዲያገባትም እንደ ጀብድ ይናገራል።
ነገር ግን ግዴል የተባለው ሰውም እንዴ በእንደዚህ መልክ እኮ አይሆንም በፍቅር የተሻለ ነው ብሎ ነግሮታል። ግን እሱ ደግሞ እንደዛ ሲለው እኔ መካሪ አልሻም አርግ ያልኩህን አድርግ ብሎ አስጠንቅቆታል። እናም እንግዲህ አድርግ ያልኩህን አድርግ እንጂ መከረኛ አላልኩህም። እንደዛ ማታረግ ከሆነ ለራስም ከባድ ቅጣት ይጠብቅሃል ብሎ አስፈራርቶታል። ለአሁኑ ማንነቴን ሳታቅ ስለሆነ አልፌሃለሁ ብሎት ነበር። ማህሌትም ሰተት ብላ ይቺ ሰተቴ ቤቱ ድረስ ሄዳለት ነበር በራቁት። እናም ልታማልለው ግራቆኝ አሁን እኮ ሉላ ከሞገስ ጋር ናት፣ ከሞገስ ጋር ዘና ፈታ እያሉ ይሆናል እንዲህ እያሉ ይሆናል እያለች እሱን ለማማለል ብትሞክርም ዝና ግን በጭራሽ ከሰውም አልቆጠራትም ነበር። በስተመጨረሻም እነሱን መበቀል የምችለው እንዲህ ነው ብትለውም እንዴት አርጌ ሲላት በቀሉን በሷ መበቀል እንደሚችል በሷ መወጣት እንደሚችል ነግሯት ነበር ራሷን አርክሳ። እናም እሱም ይሄንኑ ራሷን ያረከሰች ሴትና ከማንም ጋር የምትገዳደም ባለጌ እንደሆነች ነግሯት ከቤቱ በጥፊ ጠፍጥፎ አባሯታል። መሽቷል እኮ ብትለውም በጭራሽ እዚህ ቤት አንቺ ልታድሪያቺ አትመጥኝም ብሎ አባሯታል። ኤፍራታም እንደዚህ እኮ ነሽ እንዲህ አምሮብሽ ሄደሽ ያባረረሽ ምን አይነት ሰው ቢሆን ነው? ግን እኮ እሷም ቢሆን ቢመቻትና ጥሩ ሰው ቢሆን ጥላው አትሄድም ነበር። ግን ደግሞ ምን አስነክታው ነው በዚህ ልክ እያሉ ነበር። ነገር ግን አንድ ቀን እንደሚሳካላት ተስፋ እንደማትቆርጥ ተናግራለች። ማህሌትና ዝና ተገናኝተው ገዴል የተባለውን ሰው ቀጥረውት ነበር። አሁን እንዳልተሳካለት ምንም ያገኘው አዲስ ነገር እንደሌለ ዳጣንም ሲከታተላት ሞገስ እንደሌለና ወደፊት ደግሞ ምናልባት እንደሚሳካለት ተናግሯል። ዝናም እንግዲህ ቀድሞ ደርሶ በመጠባበቅ ላይ ይገኛል። ነገር ግን እኔ ራሴ እስካልሰራው ድረስ እኮ ሰው የሰራው በጭራሽ አያስደስተኝም፣ እኔ ራሴ ለስራ ብቻ አንቺ ነሽ እያለ ሲጠበቅ ቢመጣም ያን ያህል አጥጋቢ መረጃ ይዞ አልመጣም። ዳጣን ቢከታተላትም ምንም ያገኘው ነገር የለም። ግን ለምን ዳጣን አይንይዛትም? የሆነ ነገር እናገኝ ይሆናል ብትልም ዳጣን ከዚህ በፊት ይዘናት ምንም የተገኘ ነገር የለም። አሁንም ብንይዛት በሷ ምንም ነገር ልናገኝ አንችልም። እንደዚህ አይነት ጊዜ ማጥፋት አልፈልግም። ራሱን ሞገስን እንዲከታተለው ነው የምፈልገው ብሎ ነበር እና ሲመጣም ሞገስን በጭራሽ እንዳላየውና ምንም እንዳላገኘ ነግሯት ነበር። ሲነግራቸው ዝና በጣም ተናዷል። እኔ እኮ ድሮም ሰው ሲሰራ ሳይሆን ራሴ ሲሰራ ነው የሚያምርብኝ እያለ ነበር። አንተማ ብትሆን ችግር ሊፈጠር ይችላል፣ እንደዛ መሆን የለበትም እሱ ራሱ ነው ብትልም እሱም ምናልባት ይሳካ ይሆናል አንድ ቀን ብሎ በምናልባት እንጂ እርግጠኛም አልነበረም። እናም እንግዲህ ክትትሉን ጠበቅ አድርጎ በቶሎ የሆነ ውሳኔ እንዲያሳውቅ ሰዎቹን እንዲያገኛቸው እሱ ምንም አይነት እርምጃ ሳይወስድ ደውሎ እንዲያሳውቀው ዝና ነግሮት እንግዲህ ስራውን ተከትሎ ሄዷል። ከዛም እንግዲህ በታዘዘውን ስራ ለመተግበር ዳጣና ሞገስ ተገናኝተው ነበር። ዳጣና ሞገስም የተገናኙበት ዳጣና ቅድስት በጣም ደስ የሚል ጊዜ እያሳለፉ ዳጣትን ስለ ቤተሰቦቿ ስታስብ ስታለቅስም ስትደሰትም እንዲሁ እያሉ ብቻ ግን ጥሩ ጊዜ ያሳልፋሉ። እናም ሰርፕራይዝ አለኝ ብላት እነ ብሩክ የሚመጡበት ቀን እንደታወቀ ስትነግራት ጽዳቱንም እንደምታግዛትና ከጎኗ እንደምትሆን እያወሩ ነበር። ከዛ በፊት ኤርፖርት ሄደን ነው የምንቀበላቸው አይደል ስትላትም
ኤርፖርት እናንተ ሄዳችሁ ተቀበሉ እንጂ እኔ ቤት ነው የምቀበላቸው፣ እናንተ ከዛ ትቀበሏቸዋላችሁ ብላ ነበር። እናም እንግዲህ ከዚህ በፊት ሞገስንና ብሩክን ማስታረቅ ይኖርብናል፣ አለዛ አውሬ ያለያያቸዋል ብላለች። አዎ በህይወትሽን ቁም ነገር መስራት አለብሽ እያለቻት ነበር። ብሩክ ሰርፕራይዝ ሊያረጋቸው ፈልጎ ስለ ምሳሌ ምንም ነገር ስላላላቸው በጣም ተጨንቀዋል። ዳጣ ፈጣሪ ምናልባትም እንኳን ዶክተርም እንኳን ባታገኝ እሱ ይሄን ሁሉ ዋጋ ተከፍሎ እዛ ድረስ ሂዳ ብቻውን አይተዋትም ያሽራታል። እርግጠኛ መሆን ያለብሽ፣ መጠራጠር ራሱ የለብሽም፣ ትድናለች። ምናልባትም ሰርፕራይዝ ሊያረጉን ፈልገ ይሆናል ብላለች። በፈጣሪዋ ላይ ያላት እምነት እጅግ በጣም ደስ ይላል። ዳጣ ቅድስትም ጨንቋታል። እና ታዲያ ለምንድነው ምንም ነገር ስለ ምሳሌ ያላለን ሊለን ያልፈለገው እያለች ነበር። እናም እንግዲህ ሞገስን አሁን ስለማገኘው ስለ ብሩክ አውርቼው ማስታረቅ ይኖርብናል ብላ በዚህ ይሄንማ እስቲ በህይወትሽ ትልቅ ስራ ስሪ፣ ቁም ነገር ስሪ፣ በጣም ደስ ይላል፣ እንደዛማ ቢሆን ሂጂ እሺ ብላት ተስማምተው ሄዳ ነበር። ምሳሌና ሞገስና ዳጣም ተገናኝተው ስለዚሁ እያወሩ ነበር። ዳጣ ሞገስ እና ብሩክ እንደ ወንድም እንደ አባት ስለምትቀርባቸው በጣም ናፍቋት ነበር። ካገኘችው በኋላ እንግዲህ ሉላና ሞገስም ስለ ዳጣ እንደዚሁ እያወሩ ነበር። ምስኪን እንደሆነችና የዋህ እንደሆነች አንቺንም ናፍቃኛለች እያለች ነው እያላትም ነበር። አምጣትና አወራታለሁ ብላም ተስማምተው ነበር። ስለ ዝናም ሞገስ ዝናም መፍራት እንደሌለበትና መጋፈጥ እንዳለበት ደጋግማ ነግረዋለች። እናም ደግሞ እኔ ካንተ ለምን አስወሰድከኝ ብዬ አንተን አልወቅስህም። ብሩክ ይዞት መጣ፣ እሱ ይዞኝ ሄደ፣ አንተን መታ ወደክ። ስለዚህ እኔ አንተ እንዲህ አላደረክም ብዬ በጭራሽ አልቀየምህም። ያቅምህን የቻልከውን አድርገሃል። ነገር ግን ዝናም መፍራት የለብህም፣ ዝናም መጋፈጥ ነው ያለብህ። ዝናም እንዲያንተው ሰው ነው፣ በጭራሽ ልትፈራው አይገባም ብለዋለች። ከዚህ በኋላማ በጭራሽ አልፈራውም፣ እጋፈጠዋለሁ። እኔና አንቺን ከሱ የሚለየን ሞት ብቻ ነው፣ በጭራሽ ብሏታል። ሞገስ በእጆቿ ሰርታ የምታበላው ቀን እንደናፈቀውና ሰርታ ዝናን ያበላችበትን ቀን እየቀና ይመስላል። እያንዳንዱን ነገር እየጠየቃት ነበር። ስለ አማራት ነገር ቢጠይቃትም ፀሐይ አምሯትም ስለነበረ በድፍረት ፀሐይም እንድትሞቅ ይዟት ወጥቷል። ነገር ግን ሉላ ትንሽ ከቆየች በኋላ ተመልሰን መግባት አለብን፣ እኔ እኮ ወንጀለኛ ነኝ፣ ዝናን ፈርክሾን የወጣሁት፣ በዛ ላይ ደግሞ የእሱ ሚስት እንጂ አንተ አይደለሁም፣ ስለዚህ መግባት አለብን፣ ደግሞ ማታ እንወጣና ጨረቃዋን እናያታለን ብለው ቶሎ ተመልሰው ቤት ገብተው ነበር። እናም እንግዲህ ሞገስ ዳጣን ለማምጣት ከቤት ወጥቷል። እናም እንግዲህ ከቤት ወጥቶ ዳጣ ግን ሊከታተሉ ይችላል የሚል ስጋት ስለነበራት በጭራሽ እንዲገናኙም አልፈቀደችም ነበር። እሱ ግን አሁን ላይ ቆርጦ ወስኖ ተነስቷል። እናም እንግዲህ ከተገናኙም በኋላ እያወሩ ሳለ ብሩክና ምሳሌ እኮ ሊመጡ ነው እያለ ስለ ሕክምናው ቢጠይቃትም ሕክምናውን ጨርሷል፣ ስለ ምሳሌ ግን ምንም ነገር ያለን ነገር የለም ብለዋለች። ነገር ግን የሚመጡበት ቀን እንደታወቀ ስትነግረው አብረን እንደንቀበለዋለን አይደል ብትለውም እንደማይሄድ ሲነግራት አንተ ክፉ ሰው ነህ፣ እንደኔ ክፉ ሰው አልወድም ብለዋለች። ለማስታረቅ እየሞከረች ይመስላል። እናም እንግዲህ ስለ ሞገስ ብሩክና ሞገስ እና እንግዲህ ሰውየው ምናልባት ሊሳካ ይችላል በሚል ውሳኔ ሄዶ ነበር። ሞገስንም እንዴት ተባለው ዳጣና ሞገስን አንድ ላይ ሲያያቸው መከታተሉን ጀምሯል። ዳጣ ግን አብረን እንሂድና ሉላን ሲላት ምናልባት ሊከታተሉን ይችላሉ፣ ስለዚህ አንተ ራስህ ብቻህን ሄድ፣ እኔ መሄድ የለብኝም ብለዋለች። ነገር ግን ከብሩክ ጋር እንዲታረቁ የተቻላትን ሁሉ እያደረገች ሳለ ያንን ሰው ዘወር ብለው ሲያዩት ሰላይ እንደሆነና ከዚህ በፊትም የሚከታተለው እንደነበረ ሞገስ አውቋል። ስለዚህ ዳጣን አሁን እዚህ ሆነች ትከልኛለሽ እና ከኋላ ሄጄ ይዘዋለሁ ስትል
እንዴ ዝና ቢሆንስ እንዴት ትይዘዋለህ? እንዳትይዘው ብላ ብትልም አይ ዝና አይደለም ሌላ ሰው ነው። ከዚህ በፊትም ሲከታተለኝ ነበር አይቼዋለሁ። ከዚህ ከኋላው ሂጄ ይዘውና አንቺ ካቃተኝ ትመጭልኛለሽ ብሏት ዳጣን ከልኝ ብሏታል። ዳጣ እየፈራችን ቢሆን ሚስኪን መጠበቋን ይዛለች። ሞገስም ከኋላ በኩል ሄዶ ሽጉጡን ሲያወጣ ይታያል። እና ይሄን ሰው ተሳክቶለት ሞገስ ይህ ሲሆን ዳጣንስ ሉላንስ ደግሞ ለሁለተኛ ጊዜ ለምን ለሁለተኛ ለሶስተኛ ጊዜ አሳልፎ ለዝና ይሰጣት ይሆን ወይስ ደግሞ ሞገስ እንደዚሁ በውሳኔው ይጻና ይሆን የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ